ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ ሙሐመዳን አብዱሁ ናፍቆቷ ሳበደኝ ወህጃላየሁ ሃይማኖት የቀረኝ የለም ፍቅር ሲዝም ነው የቀረኝ በሙሉ ደውጫል አረተው ስሙኝ አረተው ከእግዚአብሔር የተላኩ ሰው ነኝ ተው ስሙኝ ለስዕል ሰጋጅ በሙላ እየነገርኩ ነው ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው ሰላም አለይኩም ወአለይኩም ሰላም ለምንና ለሽርሙጥና ብቻ የምታምነው እምነት ነው አላከብርልም ሽርሙጥና ነው እስልምና ሰማዕት ማለት ምን ማለት ነው ሰማዕት ማለት የበላይን በላይ አንድም አባታችን ምረት ሰጭ ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ወደ ፍስሐ ወሰላም ሰላም ጤና ይስጥልኝ የተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምጋችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ የምንመለከተው እንግዲህ ወንድማችን አርቲስት ኢዮብ ወደ እስልምና ተቀላቀለ ወይም ሰለመ ይባል ነገር የሰማነው የምንገኘውና ይሄ ነገር እንዴ ሊሆን ቻለ እውነታውስ ምንድር ቢሆን ነገር ዛሬ የምንመለከተው የሚሆነው እዚሁ ደግሞ ወንድማችን ዮኒ ማኛም እንግዲህ እያፈላ ይገኛልና ከትላንት ወዲያ መስሉ እያሳያችሁ ነበር ዛሬም ድጋሚ እንግዲህ አንዳንድ ጉሮቹንና ንግግሮቹን የምንመለከት ነው የሚሆነው ታችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ ሰብስክራይብ ድንማታረጉት ለምንድነው ማታረጉት አሁን ማርኩ ሚካኤል ተጨምሮ ነው ኢየሱስ ያዳነው ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ ጊዮርጊስ ለሞት ኢየሱስ ያስፈልገው አለዚያ ጊዮርጊስን ሰማይት ብለን ማክበር አንችልም ጊዮርጊስ ያን መከራ ሁሉ የተቀበለው ስለ ክርስቶስ ነው አቡነ ተክለ ሃይማኖት ከሸዋ ቡልጋ ጀምሮ እስከዚህ የሰበኩት ክርስቶስን እውነት ውሸት ያን ያይል የጽድቅ ዋጋ የከፈሉ ስለማን ሲሉ ነው አልከፈለም ክርስቶስ ዕዳ የለበት በማንም ላይ ዕዳ የለበት ከኔ ጋር ናቸው አይደል የጻድቃንን የጽድቃቸውን ዋጋ የሚሰጥ እርሱ የጽድቃቸው ማይተምና የህይወታቸው አለኝታ ክርስቶስ ምንድነው ታለንትክስ ታለንቴ ዲያቆን ይወድስዋ መጥቀም ይወድስዋ እስቲበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አትበጽ ወኩለንታ የምትበርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአመን ወይት ማሐፀነ ከደቀ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለም ነአኩ ተከ እግዚኦ ወንሲ በአከ ነባርከከ እግዚኦ ወትቀን ለስምከ ቅዱስ ሰግድ ለከ ኦ ዘለከ ይሰግድ ኩሉ ولك يتكن كل لسان أنت وأدو أملاك مالك توجي أجاست ونقص نجست أملاك أنت لكل سسجا ونكل زنف ونسيب أكتر كما معرنا كدوس ودك أنزيل أنتم وساس وتسألوا كما الزبل وداسي حالك زيتنا مريم تنجيل ولا ريت أملاك زي سبب بلا تسألوس أقلنا مكان وقدامي تمدانتنا ومسألة نسنا كونا ومريم تنجيل أنت ولا نسنا زجاجير قال زكونا سما وأنت مدانتنا أمدير كونا سما تيوك أملاك فسوم ومن تزوج ولدته مريم سألي لنا قدست ሰማዕት ማለት ምን ማለት ነው ሰማዕት ማለት የበላይን በላይ አንድም አባታችን ምረት ሰጭ ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል ከአራት መካከል የመጀመሪያው ሐዋርያት እኔ እንደማቀው ለምሳሌ እንደ ቅዱስ ጊዮርጊስ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ ስንት ጊዜስ ሞቶ ተነሳ ሰማዕቱ ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነስቷል ብዙ ጊዜም ደግሞ ስቃይ ያርፎበታል በዛ ክልም ደግሞ ስቃዩንም ሁሉንም ማሸነፍ ደግሞ ሰማዕታት ነው በአዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል ቀዳሚው ነው ቀዳሚ ሰማዕት እንግዲህ ከመጀመሪያው እንደ ስቃይም እንትን ያለበት ቅዱስ ጊዮርጊስ ብዬ ነው የማስደው ወይም እንደ አቡነ ሐራም አሉ ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው ቀናት ነው ወይስ
ዛሬ አመታዊ የቅዱስ ጊዮርጊስ በዓል ነው አይደለ? ዛሬ የምናከብረው ቅዱስ ጊዮርጊስ ምን ያደረገበት ብለን ነው? ያው የአርበኞች ቀን ሆኖ እንደ አርበኞች ሆኖ ከዛ የተጋደለበት ቀን ማለት ነው። የሰማዕታት አለቃ በማለት የምንጠራው ሰማዕት ማን ይባላል? ቅዱስ ጊዮርጊስ። ሰማዕት ማለት ምን ማለት ነው? ሰማዕት ማለት የሰማዕት የሆኑ ማለት ነው። ለምሳሌ ለእምነታቸው ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ያንን የሚያውቁት ወይም ለሚደግፉት ነገር በእውነተኝነት እስከ ሕይወት ድረስ መስዋዕት የሆኑ ማለት ነው። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ለጽድቅ ዓለማዊውን ስጋውን አሳልፎ የሚሰጥ ለነፍሱ ስጋውን አሳልፎ የሚሰጥ ማለት ነው። ሰማዕት ማለት በቃ መላእክት ናቸው። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ ያሬድ፣ ቅዱስ ዮሐንስ ወይም ቅዱስ ያሬድ። ከሐዋርያት መካከል የመጀመሪያው ጴጥሮስ። እውነት ለመናገር አላስታውስም። ቅዱስ ጊዮርጊስ አይደለም። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ስንት ዓመት እንደተጋደለ አላውቅም፣ ግን 9 ወይም 11 ጊዜ ይመስለኛል። አላስታውስም። ብዙ ጊዜ እንደሆነ ነው የማውቀው፣ ግን ኤግዛክትሊ ቁጥሩን አላስታውስም። ሞተ 7 ጊዜ ነው። በአዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? አላወኩት። ቅዱስ ጊዮርጊስ ይመስለኛል። ቅዱስ ጊዮርጊስ ለምን? ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? አንገቱ ሲቆረጥስ ምንና ምን ፈሰሰው? የሀገሪቱ ከባድ ቅባት እቤት ገባ። አቤት! ምን ልረዳ አልችልም። ሲያገለግል ደብረ ዘይት ላይ ዘንዶ ይወጣል፣ ከሰው ቤት እባብ ይወጣል። ግድል ነው ማረገው። እኔ የበቀል ቅባት እኔ አይደለም ማታስ ይሄን ፎጣ ለሰው አትስጥ ብለውኛል። ሚችለኝ ነበር። ተጨዋሪ ነብይ በዚች 1 ደቂቃ በማትሞላ ቪዲዮ ውስጥ ሊናገር የፈለጋቸው ነገሮች ልንገራችሁ። የመጀመሪያው ነገር የአገሪቷ ከባድ ቅባት ይላል። አባቴ ከባድ ቅባት የሚባል ነገር የለም። እየሄድክ እየደነዘዝክ ስራ እየፈታህ በህልም ዓለም ውስጥ እየኖርክ አሚን በሚል የጅል መንፈስ ውስጥ እንድትኖር የሚያረግ ቅባት ነው። ኮኮስ ነው። እዛርጎ ቤት ቁጭ የሚያረግ እለት እሱ የተናገረው ነገር ብቻ አሜን አሜን እያልክ እንድትኖር የድንዛዜ መንፈስ ነው። ምንም አይነት ከባድ ቅባት የለው። ሰውየው ምንድነው የሚፈልገው? የአገሪቷን ከባድ ቅባት እሰጣለሁ ሲለው እሱ ምን አለ? ኖ ነብይ ነኝ ፈልገው አለ። የበቀል ቅባት ነው አለ። ጥላቶች ከቤት ሲወጡ ዘይቱን እያፈሰስክ ልደፋቸው ነው። በየመስሪያ ቤታቸው እየሄድክ ዘይቱን እያፈሰስክ ባፍጢማቸው ትክል። ሌላው ከባዱ ነገር ይሄ ነው። ይሄን ፎጣ ለሰው አትስጥ ብለውኛል። ይቺ ናት ከባድ ቅባት። ይሄንን ፎጣ ግን ለማንም እንዳሰጥ ተብዬ ነበረ፣ ግን ለአንተ እሰጥሃለሁ አለው። የድግምት መንፈስ፣ የጥንቆላ መንፈስ፣ የጥልቁ አሰራር መንፈስ ካልሆነ በስተቀር በፎጣ ሊሰራ የሚችል ሌላ ምንም ነገር የለም። የነ ኤልያስ መጎናጸፊያ ዮርዳኖስን ባህር ይከፍላል። የናንተ ፎጣና መሐረብ የሰውን ኪስ ለሁለት ሲከፍል ነው የምናውቀው። የሰው ትዳር ሲበትን ነው የምናውቀው። ሰውን እርቃኑን ሲያስቀር ነው የምናውቀው። ያ በሱዳንና በናይጄሪያውያን የድግምት መንፈስ የተጨማለቀውን መሐረብ ሰጠው። ምን ሊያደርግበት? ህዝቡን በተራው አፍዝዞ አደንዝዞ ያለውን ነገር ለመስረቅ። ወደዚህ ኢየሱስ ነው ኑ የሚሏችሁ። የጌታን ስም እየጠሩ የሚያጨበረብሩ በኢየሱስ ስም ተሸፍነው የጥልቁን የአጋንንትን ስራ የሚሰሩ ነቢያት ናቸው። ነገር ልንገርሽ እህቴ፣ አንድ ነገር ልንገር ወንድሜ። ለድንግል ማርያም ጭንቀትህን ስትነግራት መስማት ብቻ አይደለም ይሰማታል። ወይኔ አልሰማችሁኝም? ለድንግል ማርያም ችግርህን ስትነግራት ችግርሽን ስትነግራት መስማት ብቻ አይደለም ይሰማታል። ሲርብሽ ረሃብን እኮ ታውቃለች። ግብጽ በረሃ ላይ
የሕይወት እንጀራን አዝላ የተራበች እናት ናት ድንግል ማርያም። ረሃብን ታውቀዋለች አንተ፣ መጠማትን ታውቀዋለች። የሕይወት ውሃ አዝላ ውሃ የለመነች እናት ናት። ልመናን ታውቀዋለች፣ ችግርን ታውቀዋለች፣ መጠማትን ታውቀዋለች። አንቺ እናት ድንግል ማርያም ቤዛ የሆነችልሽ አንድም ይህን መከራ ስለተጋፈለች ነው። አንቺ መሰደብሽ ይገርምሻል፣ መለቀፍ ይገርምሃል። ከስድብ ሁሉ አጸያፊ የሆነው ስድብ እኮ በኮቲባ በኩል እኮ ደርሶባታል። መገፋት ይገርምሃል እንዴ? ከነ ልጇ እኮ መሬት ላይ እኮ ወድቃለች ድንግል ማርያም ተገፍትራ። ቤዛ አልሆነችም ወይ? ካሳ አልሆነችም ወይ? መከራ አልተቀበለችም ወይ? ልጇን ለማሳደግ ዋጋ አልከፈለችም ወይ? አንቺ አሁን ከግብፅ ተነስተሽ እዚህ ከገሊላ ተነስተሽ ግብፅ ተሰደጅም ትሄጃለሽ በእግርሽ። ጫማዋ አልቆ እኮ በእግሯ የተንከራተተች እናት ናት ድንግል ማርያም። ነፍሱን ይማረውና አያቴን እንዲህ ስል ጠየቅኩት። ጽዋ ምን ማለት ነው አልኩት። ጽዋ አያቴም ሲቀጥል መሶብ ወርቅ ጽዋ በመንገድ ያዙ ብትመለከቺ ግር እንዳይልሽ ይህ ማለት ነው አለ። ምን ማለት? በመሶብ ወርቁ የሚደረገው ህብስት ጽዋ ውስጥ የሚደረገው ወይን ዝክር ማለት ዘክር የሚለውን የግስ ቃል ሲተረጎም አሰበ፣ አስታወሰ፣ አወሰ ማለት ሲሆን አምላካዊ ቃል የሚታሰብበት በመሶብ ወርቁ እመቤታችን ተምሳሌት የወርቅ መሶብ የእመቤታችን ንጽህና በመዝሙር 44 ቁጥር 9 ላይ ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች ብሎ እንደተመሰከረ መሶባቸውን ሸፍነው ይይዙታል ማለት ነው። ህብስቱ የህይወት እንጀራ እኔ ነኝ እንዳለ ቃሉን ተምሳሌቱን በምሳሌ ክርስቶስን የምናስብበት፣ ጽዋው ወይኑ ደሙ ምሳሌ የሚደረግበት፣ ከጽዋ ማህበር የጌታ መከራው ሞቱን የምናስብበት፣ የተቸገሩትን የተራቡትን የተጠሙትን የምናስብበት ዕለት ነው ሲል ነገረኝ። አያቴም እንዲህ ሲል ጨዋታውን ቀጠለ። 2-3 ሆናችሁ በስሜ በምትሰበሰቡበት ጊዜ በመሐከላችሁ ሆናለሁ ባለው መሰረት በቅዱሳን በጻድቃን በእመቤታችን በአምላካችን ስም በቤትና በቤተ ክርስቲያን ሆነን እግዚአብሔር በመካከላችን እንዳለ በማመን የሚከናወን መንፈሳዊ በረከት ነው አለኝ። ይህም የሆነው ምን ተምሳሌት ተደርጎ ነው ስል ጥያቄን ቀጠለ። በዘመነ ብሉይ እግዚአብሔር በአብርሃም ቤት ተመግቦ የሳራ ምግብ ተመግቦ ባርኮ የተዘጋውን በር ከፍቶ ማዕፀን ከፍቶ እንደወጣው ሁሉ በሎጥ ቤት ቢገኝ ከመከራ ያወጣበትንም ተምሳሌት በማድረግ አብርሃምን እንደባረከ ሎጥን እንደባረከ እኛን ይባርክ ዘንድ እግዚአብሔር በቃሉ በተምሳሌቱ ወደ ቤታችን ይገባ ዘንድ ተምሳሌቱ ነው ሲል ጠቀሰ። ቀጠለና በዘመነ አዲስ በቢታንያ ሀገር በለምጻሙ ስምዖን ቤት እንደገባው እንደባረከው በቀራጩ በዘኪዮስ ቤት እንደገባው በአልዓዛር ቤት እንደባረከው ገብቶ ይህ ይሆን ዘንድ ተምሳሌቱ ነው። በቃሉ እንማራለን፣ እናውሰዋለን፣ እንዘክረዋለን። ቀጠል አደረገና ልጄ በ330 ዓመተ ምህረት በአቡነ ሰላማ ከሳቴ ብርሃን በአክሱም ጽዮን ተመሰረተ ሲሉ አባቶች አስተምረውኛል አለ። ታዲያ ማህበር ቢመሰረት በመሃል ሙሴ የሚል ስያሜ ያለው አንድ ትልቅ ሰው ያለበት ዋና ሙሴ፣ ግልገል ሙሴ፣ ደርጋ ሙሴ እየተባለ 3 ሰዎች የሚመደቡበት የነብዩ ሙሴ መሪነት የሚታወስበት መና ከሰማይ አውርዶ ውሃ ከድንጋይ አፍልቆ እንዳጠጣ የሚታወስበት በማህበርተኛው ቤት እግዚአብሔር በዚህ ተምሳሌት በቤት ገብቶ መባረኩን አምላክ የገባ ያህል እግዚአብሔር የገባ ያህል የሚታሰብበት ነዳያን የሚታሰቡበት ችግርተኞች የሚበሉበት የሚጠጡበት አብዝቶ መስከር የተከለከለበት ነገር ግን አብዝቶ የእግዚአብሔር ቃል የሚነገርበት መጽሐፍ ቅዱሳዊ ክርስቲያናዊ ምስክርነት ያለው ትሩፋት ነው ሲል መልስ ሰጠኝ። እንዴት? ቀጣይ የምንመለከተው እንግዲህ ወንድማችን ዮኒ ማኛ ጉዳይ ነውና ዮኒ ማኛ አሁን ወደ ፕሮቴስታንቲዝም እየገባ እንደሆነ ከትላንት ወዲያ አንድ ቪዲዮ ሳይታችሁ ነበር። እስቲ ከዚህ በፊት ሙስሊም ነበር ነብይም ነበር ያልኩ ነበርና እስቲ እዩት ቪዲዮ። ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ፣ ተው ስሙኝ። እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ፣ ላስታርቅ ልከኛል ብያለሁ፣ አልሰማሉኝ። እባካችሁ ስሙኝ፣ እኔ ልግደላችሁ፣ እኔ ልበድላችሁ፣ እባካችሁ ስሙኝ። ብቻ ከዚህ በፊት ነብይ ነኝ ብሎ በዚህ ነገር ሲናገር ነበር። ሙስሊም ነበር፣ ኦርቶዶክስም ነበር ምናምን ነገርና እስቲ እንመልከት ቪዲዮቹን። ከዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው በአበሻ፣ ሃይማኖት ሴንሲቲቭ ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ። በሙሉ ለውጫል ያበላ ልመለስ እንዴ
ኦርቶዶክስ አትሰጥም ችግር አለባት እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብኝ ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ተመኝ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተ ቆሎላ ነው የምትበላው ገንዘብ የለም እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር ኧረ ተው ኦርቶዶክሶች ተው አሸቅሉን ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ እንዴት ናችሁልኝ ሰላም ነው አልহামዱሊላህ ምች ድልት እያለኝ ነው መጨረሻ ዘፈን ይቻላል በተዋህዶ ዘፈን ይቻላል አልহামዱሊላህ ከካፊር ያወጣኸኝ በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ ምንም አይነት ነገር ፖስት ባረክ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምንም አታርግ የሚለኝን ስለማልፈልገው በኔ ማለት ለእናንተ ይመቻችሁ እስልምና እኔ ግን በቃኝ እስልምና ለሽርሙጥና ብቻ የምታምነው እምነት ነው አላከብርልም ሽርሙጥና ነው እስልምና 7 ሴት ይዘት የምተኛ 72 ድንግል አገኛለሁ የምትል አንተ በስነ ስርዓት ነግራቸዋለሁ በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ በስሙ ተጠመቃለሁ ዮናስ ዮኒ ማኛ ጴንጤ ነው የወንጌል ዘመን ነው የወንጌል ዘመን ነው የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው ማጭበርበር አትችልም ከዚህ በኋላ you cannot እንዳችሁ እንግዲህ ዮኒ ማኛ ያልገባበት ያልረገጠበት ቤት የለም እና ባለፈው እንዳልነው ሰኞ ኦርቶዶክስ ነው ማክሰኞ ሙስሊም ነው ሮብ ደግሞ ፕሮቴስታንት ነው ሐሙስ ደግሞ ፖለቲከኛ ነው ሮብ አማራ ነው አምን አባ አማራ ነው ቅዳሜ ደግሞ ኦሮሞ ነው ከዛ ትግሬ ነው እንደዚህ ነው በቃ እና ግን ያንተ ነፍስ ጌታ ይፈልጋታል እንደዚህ በራሳ ተጫወት ለማለት ፈልጋለሁ እኔ ሰራሁት አንድ ቪዲዮ አለ እሱ ወደ መጨረሻ አካባቢ ማስቀምጥላችሁ ነው የሚሆነው ለዮኒ ማኛ ይድረስ በየሰራው ቪዲዮ አለ እሱ አስቀምጥላችሁ ነው ግን ወንድማችሁ ዮኒ ማኛ በራስ ህይወት አትጫወት ያለ ቀን ዛሬ ነውና አስተውለ በትመለከትና እዚህ ሚዛን ባስረግ መልካም ነው በያስባለሁ ቀጣይ የምንመለከተው እንግዲህ ወንድማችን ኢዮብ ጉዳይ ነው ወንድማችን ኢዮብ እንግዲህ እነዚህ አይነት ፎቶዎች ይወጡበት ሰለማ የሚል ነገር ይሰማን የምንገኘው ይሄ ነገር እስቲ ወንድማችን ሚኮም የሰራን ቪዲዮ አለ እሱን እንመልከት ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ እቺ ልጅ ሰልማለሁ ሰለላሁ ዐለይሂ ናፍቆቷ ሳበደኝ ሰለላሁ ዐለይሂ ወህጃላየሁ ሰለላሁ ዐለይሂ ወይ መጥቷል ወሰደኝ ተመልካረ በመድኃኔ ዓለም በአርቲፊሻል ኢንተለጀንስ መስለም የለም በኤአይ በኤዲቲንግ ሰው ሰለመ ኧረ ተው እንማማር ተው ዲቤት እናርግ በውሸት ተው በማጭበርበር እምነት መቀየር የለም እነዚህ ሁለቱ የሥላሴ ልጅነት ያገኙ ትክክለኛ የክርስቶስ ልጆች ናቸው መቼም አልሰለሙም እኔ ያለው ደግሞ ቲክቶክ ላይ ማንንም ሊቀፈለኝ አይችልም እኔ ሚኮ ነኝ እና በዚህ ወንደ እንግዲህ አንዳንድ ሙስሊሞች እንግዲህ ቆብ ያስደረጓቸው ፎቶሾፕ እየሰሩ በኤአይ ተጠቀሙ እንግዲህ አሁን ላይ በጣም የከፋ ዘመን ላይ ደረስነውና ኤአይ እንግዲህ በጣም ፌክ ነው ወይ ብለን እስካን ጥራጥር ድረስ ነው ሪል አድርጎ ነው የሚያስቀምጠው እውነታውን ነው የሚያስቀምጠውና እንግዲህ እነዚህ ነገር እንዳትሸወዱ ያልፈልጋለሁ ወንድማችን ኢዮብ ሆነ ለእታችን ሆነች ሌሎችም ብዙ መመሪያ ሰርቶባቸዋል ብዙ ዘማሪ እንደዚህ አይነት ሲሰርባቸው የሚገኘውና ስትመለከቱ አትደናገጡ ያው እንወዳቸዋለን ቢወጡ ደስ አይለንም ቢሆኑ ቤተክርስቲያን ደስታዋ ነው ቢወጡ ደግሞ ምንም ጉዳት እኛ ላይ ያርሱ አይችሉም ግን ቢሆኑ ደስታችን ነውና ለአንድ ወንድም መዳን መጨነቅ ስለሚኖርብን ለወንድም መዳን የማይጨነቅ እርሱ ድኗል በያላም እንዳለው ቅዱስ ዮሐንስ አፈወርቅ ላይ እንደምናገረው ሰው ሁላችንም በዚህ ነገር ማሰብ አለብን ብዬ አስባለሁ እንቀጥል ተማገር ነው አንተ ልክ ጧት ስታገኘው
ይሄኔ ማታ መጽሐፍ ቅዱስ ሳነብ ምን እንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛ አለው። ጸሎት እኮ ሳረግ ስንክሳር ሳነብ እኮ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ለሊት ኬዳን ትሄዳለህ ብሎ ቴክስት የሚያደርግልህ ጓደኛ ከማን ጋር ነው የምትውለው? ምንድን ነው የምታወራው? ሃይስኩል ተማሪዎች ሆንክ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድነው በጆሮ የሚገባው? ሰው ብቻውን አይለወጥም። ማውቃ ቀደም እንዳልኩ ህብረታዊ ማንነት ነው ክርስትና። ሁልጊዜም ቢሆን አንተ ራስን ማስገዛት አቅቷላ ስለሆነ ሰው ማስገዛት አለብህ። የሚጎተተ ሰው የምታከብረው ሰው ያስፈልጋል። ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው ስደክም ያበረታ እሱም ሲደክም አንተ መታበረታው ጓደኛ እና ማን ከማን ጋር ነው የምትለው? አንተ ማለት በዙሪያ ያሉ 5 ሰዎች ፌዝና ቧልትም የሚያወራ ሰው ጋር እየዋልክ መቼም አትለወጥም። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ በቀር አይሆንም። እና ኢንቫይሮንመንት በጣም ማስተካከል በጣም ጓደኛ መምረጥ አንተ ተጽዕኖ ማድረግ አልቻልክማ የተደረገብህ ነው። ስለዚህ መሸሽ አለብህ። አሁን ኢግኖር አድርጉ ዝጓቸው ምናምን ማለት አይደለም። ግን የሆነ አሁን የምትቀናበት መንፈሳዊ ህይወት ያለው ሰው የለም። የሆነች አለች ጧጧ ቤተክርስቲያን ትሄድ ሄደ ኢጎን ገለ ሄደ እባክህ ጓደኛ አርገኝ እባክሽ ጓደኛሽ አርገኝ ብለህ በቃና ጧጧ ቤተክርስቲያን ትሄድ ቀስቀስ። ይሄ እኮ የትጋቱ መጀመሪያ ነው ታውቃለህ አይደል? እንዴ በቃ ይሄ ነው መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ ነው። ስለዚህ በጣም ወሳኝ ነገር በጣም እኔ ሰሞኑን ቲክቶክ ላይ አንድ ልጅ ወደ ደጁን መለስ የሚል ቻሌንጅ በጣም 5 ምናምን ላይ ቀላል ነገር አይደለም። ሰው ዝም ብሎ ያው ጀጅ ሊያደርግ ምናምን ይችላል፣ ግን ይሄ ቀላል ነገር አይደለም። ከዛ በኋላ ብዙ ያንን ቻሌንጅ የሚከተሉ ሰዎች መጥተዋል። እግዚአብሔር በማንም በምን እንደሚያደን አይታወቅም። ማያል ተጽዕኖ ፈጣሪ የምትሆነው ልክ እንደዚህ ያ ሰው ከነበረበት ኢንቫይሮንመንት ነጥቆ ወጥቶ ነው እግዚአብሔር የሆነ ቀን ልብ ነው ሲመለስለት እንደዛ ብሎ ወጥቶ። ግን ብቻውን አይደለም ደግሞ አጠገብ ያሉ ሰዎች ፎሎወሮችን አይደለ ይከተሉኛል ብሎ ፎሎወሮችን ደግሞ ቻሌንጅ በቃ ወደ ደጁ እንመለስ። በጣም ትልቅ ነገር ነው። በየሄድክበት ሁሉ አገልጋይ ነህ፣ በየሄድክበት ሁሉ ተጽዕኖ ፈጣሪ የምር በቃ ክርስትና ሲገባ። ስለዚህ አሁን አልገባህማ አካባቢ ያሉ ሰዎች እንደዛ አይደሉም። ሰው ውጣ ከዛ ኢንቫይሮንመንት ራስን ነቅለህ ውጣ እና ክተት የሆነ ቦታ ይሁን ሁሉ ጊዜ ቃለ እግዚአብሔር እንድትጠማ የሚያደርጉ ሰዎች ጋር መዋል አለበት። ክርስቶስን የሚሸቱ ሰዎች፣ ቤተክርስቲያን የሚሸቱ ሰዎች በቃ ያን ተማልት ያስፈልጋል። ሌላው መንፈሳዊ ህይወት ላይ በጣም መጨረሻ መናገር ፈልገው ጽናትና ትዕግስት ይጠይቃል። መንፈሳዊ ህይወት አንድ አባት ምን ይላሉ? እግዚአብሔር ይሄንን ቪዲዮ 50 ጊዜ ኮፒ ሊንክ ያደርጋችሁ ለወንድማችን ዮኒ ማኛ አርሱልኝ። በጌታ መኖር ነው የፈለኩት። በቃኝ። ያራዳ ልጅ ያመልጣል። አመለጫው ኢየሱስ ወንድማችን ዮኒ ማኛ እንግዲህ በሰሞኑ ጉዳይ ማለትም እመቤታችን ቅድስት ድንግል ማርያም ቤዛ ትባላለች ወይስ አትባልም በሚለው ምክንያት ወደ ፕሮቴስታንቲዝም ወይም ወደ ልዩ ወንጌል የሚሰበክበት ሐሰተኛ ክርስቶስ ወደሚሰበክበት ቤት ሄርኩኝ ያለ ነው የሚገኘውና ግን ወንድማችን ዮኒ ማኛ ብዙ ጊዜ ሰምታችሁት ከሆነ ምስጋና ሲያቀርብ ወይም መጀመሪያ ኢንትሮል ለዚህ ነው የሚጀምረው። እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና ልጁ ክብሩ ይስፋ የእናትና ልጁ ምስጋና ይሁን ለእናትና ልጁ ማለት እንግዲህ ዮኒ ማኛ የተለመደ ሰላምታ ነውና በጣም ደስ የሚል ነው። ብዙዎችም የሚወዱት ሰላምታ ነው። እንደዚህ ብሎ በራሱ እናትና ልጅ ብሎ የሁለቱንም ስም ጠርቶ ማመስገን ቤተክርስቲያን ተፈቅዳለች የሚለው እንዳለ ይሁንና ግን አሁን አንተ አንድ ምስጋና ለእናትና ልጅ ብለህ አንድ ምስጋና ለእናትና ልጅ አንድ ክብር ለእናትና ልጅ ብለህ ሰጠው ያለው ለእናትና ልጁ ወይም ለኢየሱስና ለድንግል ማርያም የሚሰጠው ምስጋና ጀምርም አንድ አይደለም፣ አክብሮትም አንድ አይደለም። ክብርና ምስጋና ለእናትና ልጁ ነው ያልከው አንተ አንድ አይደለም። ግን ማለት ችግር ያለው በራሱ ችግር የሌለው ኢንቴንሽንክ ይወስናል። አንተ መታበልከው ክርስቶስ ኢየሱስን ብቻ ስለሆነ ክርስቶስ ኢየሱስ ካንተ የሚቀበለው ምስጋና የአምልኮትና የባህሪ ነው። ድንግል ማርያም አታመልካትም። ኢንቴንሽንክ ድንግል ማርያም ማምለክ ስለሆነ ድንግል ማርያም ካንተ የምትቀበለው ምስጋና የአክብሮትና የጸጋ ሰላምታ ነው የምትቀበለው። ግን ቃሉ ምንድነው? አንድ ነው። ምስጋና የሚለው ምስጋና ነው፣ ክብር የሚለው ክብር ነው። አንድ ክብር ነው የሰጣቸው፣ አንድ ቃል ነው የጠራኸው። ሆኖም ግን ድንግል ማርያም ጋር ሲሄድ የጸጋ ክርስቶስ ጋር ሲሄድ ደግሞ የምስጋና ከነ አክብሮት ምንድነው የሚሆነው? የባህሪና የአምልኮት ሆኖ ክርስቶስ ጋር ይቀርብልሃል ወይም እሱም ይቀበልልሃል ማለት ነው። እንደዚሁም ሁላ አሁን አንተ አንድ ምስጋና አንድ አክብሮት ለእናትና ልጅ ብለህ ተናገርከው ሁላ እኛም አንድ ቤዛ የሚለውን ቃል ለእናትና ልጁ መስጣችን ችግር የለውም። ችግር ቢኖረው ያንተም ችግር ይኖረዋል ማለት ነው። ለምን? ፍጡር ናት፣ እሱ ደግሞ ፈጣሪ ነው። ለፈጣሪ አንድ ምስጋና ይሰጣቸው አይቀርብላቸውም። ኦኬ። እንደዛም ሁላ ቤዛ የሚለውን ቃል እኛ ስንጠቀም ለፍጡር ለፈጣሪ እንጠቀማለን። ስንጠቀም ግን ለፈጣሪ የምንሰጠውን ቤዝነት ለፍጡር አልሰጠንም ወይም ለእናቱ አልሰጠንም፣ ለሚካኤል አልሰጠንም። እናንተ ድንግል ማርያም ቤዛ አትባልም ለምን እንዳላችሁ ባናቀም ቅዱሳንም ቤዛ ይባላሉ ባጭሩ።
ኦኬ ቅዱሳን ራሳቸው ቤዛ ሊባሉ ይችላሉ ይሄ ማለት ግን የክርስቶስን ቤዛነት ወስዷ ማለት አይደለም ክርስቶስ ቤዛ የሚባለው ክርስቶስ ብቸኛ አዳኝና ቤዛ የሚባለው ለምንድነው የኛን ቦታ ገብቶ የኛን ምትክ አዳምና ልጆቹ መቀበል ያለባቸው መከራ ስቃይና ግርፋት ህመሙን ስለተቀበለ በእኛ ቦታ ገብቶ መከራው ስለተቀበለ ክርስቶስ ኢየሱስን ብቸኛውና አዳኙ አንድ ቤዛ ብለን እንጠራዋለን ድንግል ማርያምን ቤዛ በዚህ መንገድ እንላለን ኦኬ በእናት እንኳን ተቀበለን መስዋ አሁን ድንግል ማርያምን እኛ ቤዛ አልናት አላልናት ምንም የሚጨምርባትም ይጎልባትም ነገር የለም አንተ ድንግል ማርያም ቤዛ ትባለችና እዚህ ቤት ውስጥ አልኖርም ብለህ ከምትወጣ ድንግል ማርያም ቤዛ ትባልም ይያል ቤተክርስቲያን ውስጥ ብትሆን ቤተክርስቲያን ደስታዋ ነው አትበላ ችግር የለውም ለምን አይቀየም እውነታ አይቀየም ባጭሩ ክርስቶስ ኢየሱስን አንተ አምላክ አልከው ነብይ አልከው የሱ አምላክነት ማንንም ሊሽረው የማይችለው ነገር ነው ኦኬ እግዚአብሔር ራሱ ፈጣሪ ነው ባትለው እንኳን ፈጣሪ ነው ብትለው እንኳን እሱ ፈጣሪነቱ አይቀርም በቃ አየ ስለዚህ ድንግል ማርያም ቤዛ ትባላት እስቲ ሁሉ ቤተክርስቲያን ውስጥ ለምን ይሄክ ያለበት ቦታ ወደ ጨለማ ስለሆነ ወደ ጨለማ ይሄርክ ስለሆነ ብትሆን ነው የሚሻልክ አይወጣለው ካልክ ለጸፍቃሪ ካል ማንንም አልከለከለም ግን አስተውለ በተመለከተው አንተ ለእናታ ልጅ ብለህ አንድ መስጋና እንዳቀረብከው ሁላ እኛ ለእናታ ልጅ ብለን ለቅዱሳኑ ብለን አንድ ቤዛ የሚለው ቃል መጠቀማችን ስህተት ሊሆን አይችልም ኦኬ እኔ ጓደኛዬ ለመሰግናለሁ ነው አምላክንም አመሰግናለሁ ነው ኦኬ ችግር የለም እንደዚህ ይባሉ ችግር ለአምላክ የሚሰጠው ቃል ለፍጡር አይሰጥም ቢሆን ኖሮ አመሰግናለሁ የሚለው ቃል ለፍጡራን ባልተጠቀምን ነበር ኢንቴንሽናችን ይወስነዋል ሐሳባችን ይወስናል ልባችንም ይወስናል ለዚህ ወንድማችን የሆነ ማኛ እንደዚህ አይነት ስትመለከት አስተውለ በትመለከት ቢያስባለው እነዚህ ሐሰተኛ ሰባኪያን እንግዲህ ተክላ ያሉ እርስ በርሳቸው የማይግባቡ አንተን አስማምቶ ይወስዱሃል ብያል ማሰብ የምትችል ከሆነ አንድ ሰው ማሰብ የሚችል ከሆነ ከቤተክርስቲያን ውጪ ሊሆን አይችልም ማሰብ የሚችል ከሆነ በቃ ቆም ብሎ ቢመለከት ማለት ነው እና ወንድማችን ይማኛ በታስተውል መልካም ነው ቢያስባለው ሸሪዓ ያጋቸው እርሱልኝ እዛችን ይመስል ነበር ቪዲዮአችን ያው ተማራችሁበት ቁም ነገርም እንደወሰዳችሁበት አልጠራጠርም በቀጣይ ባሪፍና ባስተማሪ ቪዲዮ እስከምንገናኝ ሁላችሁም ቪዲዮ ላይክ ማድረጋችሁና ሰብስክራይብ ማድረጋችሁና ተነሱ ሐሳባችሁ ኮሜንት ያስቀምጡልኝ እግዚአብሔር ሰላም ከእናንተ ጋር ይሁን ቸር ቆዩልኝ